ሰላም ሰላም ውድ ተማሪዎችና የዚህ ቻናል ተከታታይ ቤተሰቦች ሰላማችሁ ይብዛ ያልኩኝ ወደ ዛሬ ትምህርት እገባለሁ። የዛሬ ትምህርታችን ዩኒት 1 ማፕ ሪዲንግ፣ አንድን ካርታ እንዴት አድርገን ነው የምናነበው የሚለውን ሀሳብ እንዳስሳለን። መጀመሪያ ዳይሬክሽን ኦን ማፕስ። For the first question is what is map? Map is simplified, diminished and plain representation of all or a part of Earth's surface as viewed from vertically above. ካርታ ማለት አንድን በመሬት ላይ የሚገኝ ፊውቸር ወይም ነገር ሲምፕሊፋይ አድርጎ ቀለል አድርጎ ዲሚኒሽድ አሳንሶ እንዲሁም ፕሌን ሪፕሬዘንቴሽን ዝርግ በሆነ ኤክስ ዋይ አክሲስ ባለው ወረቀት ላይ ፊቸሮቹን የምናሳይበት ሂደት ነው። በዚህ ሂደት ውስጥ ሙሉን የመሬት ክፍል ወይንም ትንሹን የመሬት ክፍል ብቻ ወስደን የምናሳይበት ሂደት ነው። So map is simplified, diminished and plain representation of all or a part of Earth's surface as viewed from vertically above. ስለዚህ ከላይ ሆነን የመሬትን ሼፕ ስናይ ሲምፕሊፋይ በሆነ ዲሚኒሽድ በሆነና ፕሌን ሪፕሬዘንቴሽን በሆነ መንገድ የምንገልጽበት ሂደት ነው ማለት ነው ማፕ። What are the use of map? የካርታ ጥቅሞች አንደኛው it show location and distance፣ የአንድ ቦታ መገኛና ርቀትን፣ ፖርትሬ ኤሪያ ኤንድ ዳይሬክሽን፣ የአንድ ቦታ የቆዳ ስፋትንና አቅጣጫን፣ ሾክ ሰርፌስ ኮንፊግሬሽን፣ መልክዓ ምድራዊ አቀማመጥን፣ ኦፈር ቪዥዋል ኮምፓሪዥን፣ በቦታዎች መካከል ያለ ልዩነትን፣ እንዲሁም ሰፖርት ዴቨሎፕመንት ፕላኒንግ፣ የተለያዩ ካዳስተር ማፖችን ለመስራት ወይም የእድገት ወይም ከተሞችን ለማሻሻል የሚደረጉ ካርታዎችን ለመስራት ያገለግለናል። ሶ የካርታ ጥቅሞች እነዚህ ይሆናሉ ማለት ነው። ሌላኛው አይደንቲፊኬሽን ኦፍ ዳይሬክሽን። ዳይሬክሽን እንዴት አድርገን ነው የምንለየው? መጀመሪያ ዋት ዳይሬክሽን ሚን? ዳይሬክሽን ኢዝ ዘ ላይን አሎንግ ዊች ኤኒቲንግ ላይስ አስ ሪፈረንስ ቱ ዘ ፖይንት ዊች ኢዝ ዳይሬክትድ። ዳይሬክሽን ማለት የአንድ ኦብጀክት አመልካች ማለት ነው። ኢን ዘ ኤርሊየስት ታይም ሂውመን ቢንግ ዩዝ ስታር ዊንድስ ኤንድ ላንድማርክስ ቱ አይደንቲፋይ ዳይሬክሽን ኦፍ ፕሌስስ። ሰዎች በጥንት ዘመን የአንድ ቦታ ዳይሬክሽን ወይም አቅጣጫ ለመለየት ከዋክብትን ስታርስ፣ ዊንድ ነፋስን፣ እንዲሁም ላንድማርክ መልክዓ ምድራዊ አቀማመጦችን ይጠቀሙ ነበረ። ላንድማርክ ስንል አንድ ኦብጀክት ከሩቅ ሆነን የምናየው ወይም የሚታይ ከሆነ ላንድማርክ ይባላል። ላንድማርክ ብለን የምንጠራቸው ላይክ ማውንቴንስ ተራራዎችን ብንወስድ ላንድማርክ ይባላሉ ማለት ነው። ሶ ላንድማርክ ኢዝ አን ኦብጀክት ዊች ኢዝ ሲን ፍሮም ፋር አዌይ፣ ከሩቅ አንድን ኦብጀክት ስናየው በቀላሉ የምንለየው ከሆነ ላንድ ማርክ ይባላል። ስለዚህ ኢን ዘ ኤርሊየስት ታይም ሂውመን ቢንግ ዩዝ ዲፍረንት ቲንግስ ቱ አይደንቲፋይ ዳይሬክሽን ዚስ አር ስታር ዊንድስ ኤንድ ላንድ ማርክስ በት ናው ዳይ። ነገር ግን አሁን ዘ አድቫንስመንት ኦፍ ሳይንስ ኤንድ ቴክኖሎጂ ሊድስ ቱ ዘ ዩዝ ኦፍ ማፕ ኤንድ ኮምፓስ። ነገር ግን አሁን በ21ኛው ክፍለ ዘመን ዓለማችን ላይ ያሉ ሰዎች ካርታዎችንና ኮምፓሶችን አቅጣጫን ለመለየት ይጠቀማሉ። በጥንት ዘመን ስታር ዊንድ እና ላንድ ማርክ ሲሆን አሁን ግን ካርታዎችና ኮምፓስ ይጠቀማሉ ማለት ነው። ዋት ኢዝ ኮምፓስ? ኮምፓስ ኢዝ አ ናቪጌሽናል ኢንስትሩመንት። ኮምፓስ ማለት ለጉዞ የሚያገለግል መሳሪያ ቢሆንም የአንድ ኦብጀክት አቅጣጫ ፍሬም ኦፍ ሪፈረንስ የሚያሳየን ነው ማለት ነው። ፍሬም ኦፍ ሪፈረንስ ማለት እነዚህ አራቱ አቅጣጫዎች ማለት ነው። ፍሬም ማለት አራቱ ኖርዝ፣ ኢስት፣ ሳውዝ እና ዌስት፣ እነዚህን በመጠቀም የአንድ ኦብጀክት መገኛ የሚያሳዩ ናቸው ማለት ነው። ሶ ኮምፓስ ኢዝ አ ናቪጌሽናል ኢንስትሩመንት ዛት ሾውስ ዳይሬክሽን ኢን አ ፍሬም ኦፍ ሪፈረንስ ዛት ኢዝ ስቴሽነሪ ሪላቲቭ ቱ ዘ ሰርፌስ ኦፍ ዘ እርዝ። ስለዚህ የመሬትን ሰርፌስ ለማሳየት እነዚህ ፍሬሞች እንጠቀማለን ማለት ነው። ሶ ኮምፓስ ኢዝ አ ናቪጌሽናል ኢንስትሩመንት ዛት ሾውስ ዳይሬክሽን ኢን አ ፍሬም ኦፍ ሪፈረንስ ዛት ኢዝ ስቴሽነሪ ሪላቲቭ ቱ ዘ ሰርፌስ ኦፍ ዘ እርዝ። ማፕስ ኤንድ ኮምፓስ ሄልፕ አስ ቱ ፋይንድ አወር ዌይ አራውንድ። እንግዲህ ካርታዎችና ኮምፓሶች በዙሪያችን ያሉ አካባቢዎችን ለመለየት ወይም ለማየት ያገለግሉናል ማለት ነው። There are 32 points of compass but 60 of them are used to describe direction። እንግዲህ ዓለማችን ላይ ወይም ማንኛውም ኮምፓስ 32 አቅጣጫዎች ቢጠቁምም አብዛኛው ሰው የሚጠቀምባቸው ግን 16ቱ ብቻው ይሆናሉ ማለት ነው። እነዚህም ኖርዝ 0 ዲግሪ፣ ኖርዝ ኖርዝ ኢስት 225 ዲግሪ 22.5 ዲግሪ፣ ኖርዝ ኢስት 45፣ ኢስት ኖርዝ ኢስት፣ ኢስት ኢስት ሳውዝ ኢስት፣ ሳውዝ ኢስት ሳውዝ ሳውዝ ኢስት፣ ሳውዝ
ሳውዝ ሳውዝ ዌስት፣ ሳውዝ ዌስት፣ ዌስት ሳውዝ ዌስት፣ ዌስት ኖርዝ ዌስት፣ ኖርዝ ዌስት እንዲሁም ኖርዝ ኖርዝ ዌስት ይሆናሉ ማለት ነው። ስለዚህ ኮምፓስ አቅጣጫው ሜጀር የሚያደርገው ኢን ክሎክዋይዝ ዳይሬክሽን ነው። ልክ እንደ ኢን ክሎክዋይዝ ዳይሬክሽን ነው ማለት ነው። ልክ እንደ ሰዓት ነው የሚሽከረከረው ማለት ነው። ስለዚህ አንድ ቦታ ሎኬሽን ስንለካ ከዚህ ከዜሮ ተነስተን ነው ማለት ነው። ኢን ክሎክዋይዝ ዳይሬክሽን። ስለዚህ እነዚህ 16 ዳይሬክሽኖች ኖርዝ 0 ዲግሪ፣ ኖርዝ ኖርዝ ኢስት 22.5 ዲግሪ፣ ኖርዝ ኢስት 45 ዲግሪ፣ ኖርዝ ኢስት 67.5 ዲግሪ፣ ኢስት 90 ዲግሪ፣ ኢስት ሳውዝ ኢስት 112.5 ዲግሪ፣ ሳውዝ ኢስት 135 ዲግሪ፣ ሳውዝ ኢስት 157.5 ዲግሪ፣ ሳውዝ 180፣ ሳውዝ ዌስት 202.5 ዲግሪ፣ ሳውዝ ዌስት 225 ዲግሪ፣ ዌስት ሳውዝ ዌስት 247.5 ዲግሪ፣ ዌስት 27፣ ዌስት ኖርዝ ዌስት 292.5 ዲግሪ፣ ኖርዝ ዌስት 315 ዲግሪ፣ ኖርዝ ኖርዝ ዌስት 337 ዲግሪ ይሆናሉ ማለት ነው። ስለዚህ እንደ አጠቃላይ እነዚህ ሎኬሽኖች ያሳዩናል ማለት ነው። ኖርዝ ነው ማለት 0 ዲግሪ ነው ማለት ነው። ኖርዝ ኖርዝ ኢስት ነው ማለት 22.5 ዲግሪ ነው። ኖርዝ ኢስት ከዜሮ ጀምረን ስንለካው 45 ዲግሪ ነው። ኢስት ኖርዝ ኢስት 67.5 ዲግሪ፣ ኢስት 90 ዲግሪ፣ ኢስት ሳውዝ ኢስት 112.5 ዲግሪ፣ ሳውዝ ኢስት 135 ዲግሪ፣ ሳውዝ ኢስት 157.5 ዲግሪ፣ ሳውዝ 180 ዲግሪ፣ ሳውዝ ዌስት 202.5 ዲግሪ፣ ሳውዝ ዌስት 225 ዲግሪ፣ ሳውዝ ዌስት 202.5 ዲግሪ፣ ዌስት ሳውዝ ዌስት 247.5 ዲግሪ፣ ዌስት 270 ዲግሪ። ያ ማለት 90 ሲደመር 270 ይሆናል ማለት ነው። ዌስት ኖርዝ ዌስት 292.5 ዲግሪ፣ ኖርዝ ዌስት 315፣ ኖርዝ ኖርዝ ዌስት 337.5 ዲግሪ ይሆናል ማለት ነው። ስለዚህ እነዚህ ካርዲናል ፖይንትስ ኦፍ ካምፓስ እንግዲህ 16ቱ ይሆናሉ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቴንኪዩ። ቀጣይ ያለውን ማጠቃለያ እንድከታተሉ በአክብሮትና በትህትና እጠይቃለሁ። ባይ